ሰላም ሰላም ቅመሞችዬ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር እየተመሰገነ ነው ማለት ነው። እና ዛሬ አንድ ልምዴ ላካፍላችሁ ፈልጌ ነው ማለት ነው። እና እኔ ቤይሩት እያለሁ ለምንድን ነው ያው አብሮ የኖረ ሰው መቼም አንድ ነገር መጠየቅ ሲፈልግ መጮው በቃ የሆነ ነገር እንትን ማለት በጣም ይከብዳል። እና ከዛን እኔ ምን አደርጋለሁ ቀስ ብዬ እጠራታለሁ ማለት ነው። በጸባይ ጠርቻት ቁጭ በይላትና ከዛም በኋላ መዳም እኔ ይሄን እፈልጋለሁ፣ ይሄን እንዲደረግልኝ እፈልጋለሁ። ያው እኛ አብረን ኖረናል፣ ሌላ ቤት መሄድ አልፈልግም፣ ስራው ተስማምቶኛል፣ እየሰራው ነው። ከተስማማችሁ ነው ታዲያ ይሄ የምትሉት ማለት ነው። እና እናንተ እንደ ቤተሰቦቼ ናችሁ። ያው ይሄን ያህል አመት አብረን ኖረናል እና ይሄ ቢስተካከልልኝ ደስ ይለኛል፣ ደሞዜን ቢጨመርልኝ ደስ ይለኛል። እና ያው ዞሮ ዞሮ እኔ እነሱ ታውቃላችሁ የሆነ ነገር እናንተ ስትሉ እኛ ቤት በቃ ፍሪጅ ክፍት ነው እንደዚህ ነው ይላሉ ማለት ነው። እና ስራም ትንሽ ነው እንደዚህ አይነት ነገር ያብዛሉ። እና በዛን ሰዓት እኔ ምንድነው የምላቸው አውቃለሁ ስራም ትንሽ ቢሆንም ፍሪጅም ክፍትም ቢሆን አውቃለሁ። ግን እኔ ደግሞ እንደምታውቁት መወዳቸውን ቤተሰቦችን ትቼ የመጣሁት ገንዘብ ፍለጋ ነው። ከእናንተ በላይ ቤተሰቦቼን እወዳለሁ። እነሱን ራሱ ለገንዘብ ብዬ ትቼ መጥቻለሁ። እናንተንም መወዳችሁ ከስራዬ ጋር ነውና ስለዚህ ደሞዜን አስተካክሉልኝ ወይም ይሄንን ነገር አስተካክሉልኝ ብዬ በጸባይ እነግራቸዋለሁ ማለት ነው። ከዛን አስቦ ተነጋግሮ ያለውን ነገር ይነግሩኝ። እኔ ጭቅጭቅ፣ ጥል ምናምን ሌሎች ነገር አልፈልግም። ይሄ ነገር የሚስማማችሁ ከሆነ አስተካክሉልኝ ብዬ እነግራቸዋለሁ ማለት ነው። ከዛን እሺ ብሎ በፍቅር ያለውን ችግር እንፈታለን ማለት ነው።